በስነ ስርዓት ያዥ። አንተ ክፈተው። አልከፍቶም። የምሬን ነው ክፈተው። ልቀቀው። ምን ልቀቀው። ምን ግብና አትወጪ እኮ ተስማምተን ነው የምትወጪው። ይኸውልሽ ሃይሚ እግዚአብሔር እኔ እንዳልወስንሽ ረፊ እኔንም መድል ውስጥ አትክተቺ እንዳልወስን በቃ ማን ውሳኔ እንደወስን አታርጊ። ካንተ ጋር እኮ አልተፈራረምኩም እኮ ባሌ አይደለህም እኮ እንደዚህ ልትለኝ አትችልም። ሁላ መወስነው ነገር የፈለኩትን ማድረግ እችላለሁ። ፍቅረኛ እንጂ ሚስትህ አይደለሁም። የማልፈልገው የማይስማማኝ ህይወት ከሆነ ወጥቼ የራሴን ቤት ተከራይቼ የራሴን ኑሮ መኖር እችላለሁ። እንደሱ ነው የምትፈልጊው? እንደሱ ነው የምትፈልጊው? አንቺ ከኔ ጋር መለያየት ነው ፈልጊው? እፈልጋለሁ። የማይስማማኝ ከሆነ እኔ ሰላም የማይሰጠኝ ከሆነ ለምንድን ነው እዚህ ህይወት ላይ የምኖረው? ሌላ ጊዜ እንዳልተንጠለጠልሽብኝ አሁን ሲይዝሽ ለምን ያስከ ምናምን ትያለሽ እንዴ? እሺ ስለተናደርሽ ነው ምናምን ብዬ ያለሽበት ስሜት ነው ብዬ ልውሰድልሽ። እግዚአብሔር ይዤ እኮ ሄዱ ነይ ራሴ እመጣለሁ። ሂድ። ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ የጨረቃ ፋሚሊ በሙላና ከጠላፊው ቡቡ ጋር የተባበራችሁ ሰዎች በሙሉ እኔ ያለው ፈጣሪ ይመስገን ደስ ብሏችኋል መሰለኝ በመጠለፌ ምናምን። ግን ብዙም የእውነት ውስጤን የሚሰማቸው ነገሮች አሉ ምናምንና ይሁን ብዬ ጸጥ ብዬ ብርታቱንና እንድችል የሚያደርገኝን ነገር እንዲያበዛልኝ ነው መጸለይ የሚፈልገውና ያብዛልኝ። ያያችሁ ነው አይደል? እግዚአብሔር እኔ ከፋሚሊዎቻችን የመጣ ስጦታ ነው እና ደስ ይላል፣ በጣም ደስ ይላል። እንደዚህ አይነት ነገር እግዚአብሔር ያክብርልን። እንወዳችኋለን፣ በጣም ኑሩልን። እንግዲህ እንደዚህ የምትሳሱለት ፍቅር እንዲሁ ጥንቅጡ ሲወጣ እያየን ዝም ማለት የለብንም አይደል? እኛም ብዙ መስዋዕትነት የከፈልንበት ፍቅር ነው። ጸጥ ማለት የለብንም። የታባቱ በሀገርና በሚስት ቀልድ የለም። በርስትና በሀገርና በሚስት ቀልድ የለም። ስለዚህ ከዚህ በኋላ ምንም አይነት የምቀልድበት ነገር የለም። ምክንያቱም እኔ ብያቸዋለሁ፣ በጣም ነው ማፈቅራት። ሃይሚ እንደምታፈቅረኝ አውቃለሁ፣ ግን ልህ ይሁን ምን ይሁን አዶን ነው። ግን ደግሞ እንዳልኳችሁ የሚያስችል ብርታት ስጠኝ ምናምን የሚባለው ነገር አሁን ሃይሚ የምትናገረው ነገር ትንሽ ይረብሸኛል ምናምን እና ላይ ካላ እንዲቆርጥልህ ነው ምናምን የሚሉ ነገሮች እንደራሳችሁ አስቡት። እኔ አፈቅርሻለሁ ምናምን እያልኩ አብራኝ እንድትሆን እየለመንኳት እያወራኋት ምናምን ድርቅ ብላ ማይሆን ንግግር ስትናገር አስቡት ያለውን ስሜትና የምር እኔም አላዩ በቃ እሺ ብዬ ምናምን ተስፋ አሁን ትላንት እልህ እየያዘኝ ነበረ። እግዚአብሔርን በቃ በጣም እልህ እየያዘኝ በጣም በቃ እኔ ለምን አልተውም በቃ ምናምን እያልኩ ነበር ውስጤ ላይ። ግን አይ ኖ ምናምን ለእናንተ አሁን እንዲህ ሳወራ ምናምን እግዚአብሔርን ነው የምላችሁ ቀላል ምናምን ሊመስል ይችላል። ማናችሁም ብትሆኑ ምንም እዚህ ጋር መወሻሸት ምናምን የለም። ማናችሁም ብትሆኑ የምትገፉበትን ቦታ ላይ በቃ አይሆንም የምትባሉበት ቦታ ላይ መቆየት ማንም ይፈልግ የለም ማንም። እና የኔ ቆንጆ ሃይሚ እባክሽን በቃ የተፈጠረው ነገር ተፈጥሯል። በጣም ይቅርታ በቃ ይሁን ያልኩሽም ምንም ለበጎ ነው። በቃ አለፈ እኮ አሳይቶን አለፈ። ተሰምቶሽ ሊሆን ይችላል አውቃለሁ ንግግሬ እንደሆነ ላይ ከዚህ ቤት ከሌላ ሰንባዲ ጋር አንቺን ለማኖር መወሰኔ ነው ትልቁ ጥፋቴ። ግን ምክንያቶች ነበሩኝ፣ ማማከር ነበረብኝ። ያ ነው የኔ ስህተት። ሌላ ምንም ስህተት አልሰራውም፣ በቃ አልሰራውም። እና በጣም ይቅርታ ለሱ፣ በጣም ይቅርታ የኔ ቆንጆና እሱ ከሆነ እንትን የሚልሽ ይኸው አሁን እዛ እኔ ክላስ ናትና እሷ ክፍል እንኳን ባደርጋት አላመንኳትም። አወራሯ ምናምን ልክ አይደለም የምታወራኝ ነገር በቃ እኔ ካልሄድኩኝ ምናምን እዛ በቃ ግራ ሲገባኝ እኔ ክፍል አስገባዋት። የኔ ክፍል ቁልፍ ሁለተኛ ቁልፍ ምናምን ስለማይኖራት በቃ እኔ ጋር አድርጊያታለሁ ምናምን እና ፕሮግራም ሁላ ነበረ። አሁን ይዣት በወጣ ደስ ይለኛል፣ ከኔ ጋር አብራኝ እንድትሆን ምናምን እፈልጋለሁ፣ ብትሄድ ደስ ይለኛል። ግን እንዲሁ ባህሪዋ ከቀጠለ አልወስዳትም። እግዚአብሔርን የሚደብረውም ካለ ይደብረው። ላይክ ከዋናው እንትን አይበልጥም፣ ከፍቅራችን ከኔና ከእሱ አንድነት አይበልጥም እሷ እዚህ በመሆኗና እዛ አሁን እንኳን እንሂድ ብላ ደስ ይለኛል። በቃ ከኔ ጋር ብትወጣ ከኔ ጋር ሰላሙና ምናምን። አሁን ይህንን ነገር ፈልጌው አይደለም የማደርገው፣ ግን ምንም ቤተሰቦቿንም ቻው ሳትል ጨካኝ ሁኜ ሳመጣ ታስቡት። ልብሶቿን ሳታመጣ አሁን እዚህ ባላት ልብስ ነው የምትቆየው ምናምን። ሀሰን የምታይ ከሆነ ልብሶቿን ወደዚህ ስትመጣ ይዘላትና ይሄ ነው ልል የምችለው። ልብስ ከፍቅር አይበልጥም አይደለ?
ከኔና እሷ ፍቅር ይበልጣል ብዬ አላስብም። እንግዲህ ቡታጀራ ላይ ኔዙሪ ምንድን ነው እኮ ትተኛለሽ? 24 ሰዓት ነው የምትተኛው። እኔ ምግብ ምናምን ላምጣልሽ? ምግብ እራሴ እሄዳለሁ እኮ እኔ አመጣልሻለሁ። እኔ እሄዳለሁ። እንዴታችን እንዳልሄድ ልትከለክለኝ ነው? አዋ ቅድሚያ እንስማማ። እኔ እና አንቺ ምንም ነገር ሳንስማማ ምንም አላደርግም። እንዲህ ታሪያታለሽ እንጂ ማንስ ምንድን ነው አሁን ማደርስበትን ቦታ አሁን ይሄን በምን ታጠፊያለሽ? እንዴት ልትንፈራፈሪ ነው? ያንተ እንደዚህ ሲያደርጋለሽ ለምንድን ነው ሰላም ሆነሽ ከኔ ጋር መኖር ማትፈልጊ? እንደማይፈቃቀር ሰው ትሆኛለሽ እንዴ? ወይስ የሴቱ ወቃ ለምንኛ ነገር ይዞሽ ነው? አበበ ተወኝ በእናትህ። አንተን ከሰኛ ያማል እንዴ? አዎ ያመኛል። እኔ አንቺን ብያ እንደዚህ ጋር እኔ አንቺ ነሽ እንጂ እብድ። እኔ አንቺን ብያ አይደለም እዚህ ጋር ማን አለ እንደዚህ አይደለም የምታደርገው ነገር እኮ አንቺ የምታወሪው አሁን እኮ ነው። በኮንፊደንስ እንዳልተወሽ እንኳን መጣፊብኝ ነው የመሰለኝ። እውነቱስ ነው አኳንሽ ከዚህ ክፍል እንዳልወጣ ታረገኝ ነው እንዴ? ታዲያ ማታም ቀንም ምን ዞር በልኝ ወናት ልጅ። እሺ አሁን እኔና አንቺ እንታረቃለን? አንታረቅም? እንታረቅና ህይወታችንን እንምራ። አንታረቅም። ልብስሽንም ወይ ያ ሰውዬው ያመጣዋል፣ ካልሆነ እኔ ያስመጣዋለሁ ደውዬ። ችግር የለውም። ያ ሰውዬው ማለት ማን ነው? ተይው በቃ የሚያመጣው ሰው ያመጣልሻል። የማይመጣም ከሆነ እኔ ያመጣልሻል። ልብስ እኮ ነው የሚያሳስብሽ። ብዙ ጊዜ እየለመንኩሽ ምንድን ነው ቡታጀራ ያለብሽ ነገር ስልሽ እንደወጣ ፍቀድልኝ። የት ነው የምትወጪው? ከዛስ ቅድሚያ እኔ አላምንሽማ። ሳላምንሽ የት እሄዳለሁ? ልመንሻ ቅድሚያ እኔና አንቺ እንተማመን። አበበኝ አወራረሽ እኮ መንገድ ላይ እጠፋለሁ ምናምን እያልሽ ነበረ። እሺ ምን አድርጌ ነው የምትለኝ? ምንም አድርጌ አይደለም። በቃ የሆነ ደግሞ ፕሮግራም አለብኝ። እግዚአብሔርን በሰላም እንዲህ ኖርማል ከሆንሽ ከኔ ጋር ከታረቅሽ ካሜራ አለ በቤተሰብ ፊት ቃል ገብተሽ ከታረቅሽ ይዤሽ ይወጣል። ለምንድን ነው ጉልበቱ? እስኪ አድርጌ እኮ ነው በእናትሽ እኔ ጋር እኮ ነው የሚያዋጣሽ። ተወኝ በእናትህ። እሺ ዝም ብለህ አውራኝ። አሁን ምግብ እፈልጋለሁ ወይ ወጥቼ ልብላ? አመጣልሻለሁ። አመጣልሽ ራሴ እንጂ እበላለሁ። እኔ ነኝ የማመጣልሽ። ሄደሽ እሺ ነይ ሄደሽ ከኔ ጋር ትሄጃለሽ። ምን አለ ሻው ምግብ ምን ሰርተህ ነው? እሺ ምን አለ? ምስር በስጋ አለ። ምስር በስጋ? አዎ ጨጓራዬን ያመኛል። እሺ የፈለግሽውን ያመጣልሻለሁ አዝዤ ምናምን። እኔ እኮ አሁን የፈራሁት ይዤሽ እኮ ወጥቼ ምናምን ጋብዝሻለሁ፣ ግን ጨዋሽ እዛ አገር ልታሳይኝ ነው የሚመስለኝ። አላመንኩሽም። እግዚአብሔርን ይህን ያክል ፋራ መስላለሁ እንዴ? ምን አውቃለሁ እኔ። አሁን ውር ከምትይ ለምን አንታረቅም? በቃ ፍቺ እንዴ! በቃ አውቃለሁ፣ ስህተት ሰርቻለሁ። እዚህ ቤት ላይ ሌላ ሴት አመጣለሁ ማለት አልነበረብኝም ሀይሚ። ያ የኔ ስህተት ነው። በጣም ይቅርታ። ግን እኔ ከገባሁበት ነገር መውጫ ዘዴ እየፈለኩኝ ነበር እኮ። በቃ ችግር የለውም ሀይሚ፣ ምንም ባጠፋም ከዛ 1 2 ቀን 3 ቀን ታኮርፈኝና ከዛ በኋላ በቃ ይቅርታ ጠይቃታለሁ፣ ከዛ ሳምናታለሁ፣ ከዛ እንታረቃለን ብለህ እያሰብክ ስለሆነ እንጂ አንተ ነገ ከነገ ወዲያ ምን እንደምታደርግ በምን አውቃለሁ እንዴ? እንዴት ነው እንደዛ የምታስበው? እንዴት ብታስበውስ ነው እዚህ ቤት ላይ እንዴት ነው ሴት አምጥቼ አኖራለሁ? እሺ ተው፣ እሷም ትሁን አትሁንም ሌላም ሰው ይሁን፣ ነገ ከነገ ወዲያ እኮ አንተ አታፍርም እኮ ታደርገዋለህ። እና እንዴት ነው ከዚህ በኋላ እኔ አንተ ላይ እምነት የሚኖረኝ? አሁን ይቅርታ ከመሬት ተነስተ ይቅርታ ከነገ ወዲያ ማን ይመጣል? ማን ይመጣል? አይደለም ብሩኬ፣ እስከዛሬ ማን ይመጣል ብለን ብዙ ሰዎች መጥተዋል። አንተ በጣም ሰው ላይ አትቀልድ፣ በተለይ ደግሞ እኔ ላይ። እኔ እየቀለድኩ እኔ ቀልድ ነው እየመሰለኝ ያለው ሁሉም ነገር። ያመሃል እንዴ አንተ?
በቃ አሁን እስካሁን ድረስ እንትን አልኩልህ ታገዝኩ ምናምን በቃ ይበቃሃል እንዴ ስቆርጥ እንድቆርጥ አታደርገኝም። ከዛ ደግሞ አብሬ ሲሆን ደግሞ ታናድደኛለህ፣ የማይሆን ውሳኔ ትወስናለህ። ምን ሆነክ ነው አንተ? እንዴት ነው እንደዛ? ብዙ ጊዜ እኮ ራሱ ታገዝኩ ሜቢ በቃ እኔን ሊፈትነኝ ይሆን